የቼልሲዎች ክብር ዜማ ሰላም ጤና ይስጥልኝ እንደምን ቆያችሁ ውድ አድማጮቻችን ይህ ፋስት ስፖርት ዩብ ነው። በአውሮፓ ሻምፒየንስ ሊግ ሮብ ምሽት 5 ሰዓት ላይ ድፍን ዓለም በታላቅ ጉጉት የሚጠብቀው ጨዋታ በፒኤስጂ እና በቼልሲ መካከል በፓርክ ዲ ፕሪንስ ስታዲየም ይደረጋል። ጨዋታውን በተመለከተ የተሰሙ አዳዲስ መረጃዎችን የማቀርብላችሁ ይሆናል። የቼልሲው አሰልጣኝ ሊያም ሮዚነር ፕሬስ ኮንፈረንስ ላይ ተገኝተው ጨዋታውን በተመለከተ ማብራሪያ ሰጥቷል። አሰልጣኙ ያነሷቸውን ዋና ዋና ጉዳዮችን እንመለከታለን። እንደዚሁም የፒኤስጂ አሰልጣኝ ሉዊስ ኢንሪኬም በበኩሉ ጨዋታውን በተመለከተ መግለጫ ሰጥቷል። አሰልጣኝ ሉዊስ ኢንሪኬ ያነሷቸውን ዋና ዋና ጉዳዮችን እንመለከታለን። እስከ መጨረሻው አብራችሁን እንድትቆዩ በአክብሮት ጋብዛለሁ። ሮብ ምሽት 5 ሰዓት ላይ በፓርክ ዲ ፕሪንስ ስታዲየም በፒኤስጂ እና በቼልሲ መካከል የሚደረገው ጨዋታ በታላቅ ጉጉት ይጠበቃል። በተለይ ፒኤስጂዎች በክለብ ወርልድ ካፕ ላይ በቼልሲ የደረሰባቸውን አስከፊ ሽንፈት ተከትሎ በዚህ ጨዋታ በዛው ጨዋታ ላይ የደረሰብንን ሽንፈት እንበቀላለን ብለው አስተያየት መስጠታቸውን ተከትሎ እንግዲህ ጨዋታው በእጅጉ እንዲጠበቅ አድርጎታል። ፒኤስጂ እና ቼልሲ በአጠቃላይ በሁሉም ውድድሮች ማለት ነው 12 ጊዜ ያህል ተገናኝተዋል። በዚህም ቼልሲ 4ቱን ማሸነፍ ችሏል። በአንጻሩ ፒኤስጂዎች 3 ጨዋታ ብቻ ነው ማሸነፍ የቻሉት። እንደዚሁም 5 ጨዋታዎች ላይ በአቻ ውጤት ጨዋታቸውን አጠናቋል። እንግዲህ ሁለቱ ክለቦች የቅርብ ጊዜ ግንኙነታቸውን ስንመለከት በፊፋ ወርልድ ካፕ ቼልሲ ፒኤስጂን በአስገራሚ ሁኔታ 3-0 በማሸነፍ እንግዲህ ትልቅ ድልን ማስመዝገብ ችሏል። ፒኤስጂ ላይም የተቀናጀው እጅግ ጣፋጭ ድል ነበረ። ከዛ ውጪ በተገናኙባቸው ጨዋታዎች በአውሮፓ ሻምፒየንስ ሊግ ማለት ነው ፒኤስጂ በደርሶ መልስ በ2016-17 የውድድር ዓመት ማለት ነው 2-1 በሆነ ውጤት በፒኤስጂ ስታዲየምም እንደዚሁም በስታንፎርድ ብሪጅን ቼልሲ 2-1 በሆነ ውጤት ፒኤስጂዎች ቼልሲን ማሸነፍ ችሏል ማለት ነው። ስለዚህ ያለፉትን 3 ጨዋታዎቻቸውን ስንመለከት ፒኤስጂ 2 ማሸነፍ ችሏል፣ ቼልሲ ደግሞ እንደዚሁ አንዱን ማሸነፍ ችሏል ማለት ነው። ቼልሲ በወርልድ ክለብ ካፕ ላይ ፒኤስጂ ላይ የተጎናጸፈው ድል እጅግ አስደናቂ ነበረ። ብዙዎች ፒኤስጂ በቀላሉ ቼልሲን አሸንፎ ዋንጫውን ይስማል ብለው ጠብቀው ነበረ። ነገር ግን ጨዋታው ላይ የተከሰተው በተቃራኒ ነበር ማለት ነው። ብዙዎችን ባስደነቀና ብዙዎች እጃቸውን በአፋቸው ባስጫነ ሁኔታ ማለት ነው ቼልሲ በድንቅ ብቃት በፓልመር 2 ጎሎች እንደዚሁም በጃኦ ፔድሮ 1 ጎል ታግዞ ባልተጠበቀ ሁኔታ ፒኤስጂን 3-0 አሸንፎ እንግዲህ የክለቦች ዓለም ዋንጫን ማሳካት ችሏል። በዚህም የተበሳጩት የፒኤስጂ አሰልጣኙና እንደዚሁም የፒኤስጂ ተጫዋቾች ቼልሲን ለመበቀል ይሄኛው መልካም አጋጣሚ እንደሆነ በየሚዲያው እየተናገሩ ይገኛሉና በዚህ ጨዋታ ምን ይፈጠራል የሚለው ነገር በታላቅ ጉጉት እንዲጠበቅ አድርጎታል። ፒኤስጂ እንግዲህ በአውሮፓ ሻምፒየንስ ሊግ 11ኛ ሆኖ ነበር ያጠናቀቀው። በአንጻሩ ቼልሲ 6ኛ ሆኖ ቀጥታ 16ቱን ተቀላቅሏል። ፒኤስጂዎች ግን ተጨማሪ የደርሶ መልስ ጨዋታ ከሞናኮ ጋር አድርገው በሁለቱም ዙር እንግዲህ ሞናኮን አሸንፈው ነው እንግዲህ አሁን ላይ በሩብ ፍጻሜው ከቼልሲ ጋር የተደለደሉት። ስለዚህ በዚህ ጨዋታ እንግዲህ በሜዳቸው እንደማድረጋቸው እንደዚሁም ከዚህ በፊት የደረሰባቸውን አስከፊ ሽንፈት ለመበቀል በሚል እንግዲህ ቼልሲ ላይ ከባድ ፈተና ይሆናሉ ተብሎ ይጠበቃል። ቼልሲም እንግዲህ ይህንን ጨዋታ ለማሸነፍና እንደዚሁም የሆነ ነጥብ ይዞ ለመመለስ ከፍተኛ ትግል ያደርጋል ተብሎ ይጠበቃል። በሁለቱ መካከል የሚደረገው ጨዋታ እንግዲህ በእጅጉ ተጠባቂ ነው። በቼልሲ ቤት የተሰሙ ዜናዎችን ስንመለከት እንግዲህ ለረጅም ጊዜ ጉዳት ላይ የነበረው ጊተንስ ሙሉ ለሙሉ እንግዲህ ከነበረበት ጉዳት አገግሞ ለጨዋታው ዝግጁ ሆኗል። ስለዚህ ከፒኤስጂ ጋር በሚደረገው ጨዋታ ላይ ተቀይሮ የመግባት እድል እንዳለው ነው እየተገለጸ የሚገኘው። ልምምድም ሲሰራ ታይቷል። ስለዚህ ጊተንስ እንግዲህ አገግሞ ወደ ጨዋታው መመለሱ በቼልሲ ቤት የተሰማው ዜና ነው። እንደዚሁም ጀምስም መጠነኛ ጉዳት እንዳጋጠመው አንዳንድ ሚዲያዎች ሲዘግቡ ነበረ። ነገር ግን ምንም ከጉዳት ሙሉ ለሙሉ አገግሞ እንደዚሁ ለጨዋታ ዝግጁ መሆኑ ተረጋግጧል። ሌላው እንግዲህ በቼልሲ ቤት የተሰማው ትልቁ ዜና የቼልሲው ወሳኝ ተከላካይ የሆነው ኮልዊል ወደ ሜዳ መመለሱ እየተዘገበ ይገኛል። ይህ አስደናቂ ተከላካይ እንግዲህ ላለፉት 7 ወራት በጉዳት ምክንያት ለቼልሲ ግልጋሎት እየሰጠ አልነበረም። አሁን ግን
በተሰማ ዜና እንግዲህ ወደ ሜዳ ተመልሷል። ለብቻው ልምምድ መስራት ጀምሯል። ከቼልሲ ዋናው ቡድን ሳይሆን ለብቻው በተዘጋጀለት ሜዳ ልምምድ መጀመሩንና በቀጣዮቹ ሳምንታት ከቼልሲ ዋናው ቡድን ልምምድ ሰርቶ እንደዚሁም በቀጣይ ወራት እንግዲህ ለቼልሲ ግልጋሎት ይሰጣል ተብሎ ይጠበቃል። የዚህ ልጅ መመለስ ለቼልሲ የተከላካይ ክፍል በጣም ጥንካሬን የሚሰጥ ነው ብሎ መናገር ይቻላል። ይሄ እንግዲህ አስደናቂ ተከላካይ ነው። ከዚህ በፊት ቼልሲ ላይ ባሳየው አቋም የብዙ የቼልሲ ደጋፊዎች ልብ ውስጥ የገባ ተጫዋች ነውና እንግዲህ የዚህ ልጅ መመለስ ለቼልሲ ደጋፊዎች ለቼልሲ ትልቅ እፎይታ ነው ብሎ መናገር ይቻላል። ሌላው እንግዲህ ስቲቫኦ ዊሊያን ባጋጠመው መጠነኛ ጉዳት ምክንያት ይህ ጨዋታ የሚያመልጠው ይሆናል። ስለዚህ ወደ ፍራንስ አልተጓዘም። ስለዚህ ከፒኤስጂ ጋር በሚደረገው ጨዋታ ስቲቫኦ ያመልጠዋል ማለት ነው። እንደዚሁም ሌላኛው የተከላካይ አማካይ የሆነው ዳሪዮ ኢሶጎም እንደዚሁ በጉዳት ወደ ፓሪስ አልተጓዘም። ስለዚህ ከፓሪስ ጋር በሚደረገው ጨዋታ ያመልጠዋል ማለት ነው። እንግዲህ በቼልሲ በኩል በዋናነት እነዚህ ተጫዋቾች ናቸው በቼልሲ በኩል የማይሰለፉት። ከዛ ውጪ ግን እነ ፓልመር፣ እነ ጆ ፔድሮ፣ እነ ፔድሮ ኔቶ ሌሎችም የቼልሲ ወሳኝ ተጫዋቾች ለጨዋታው ዝግጁ ናቸው። አሰልጣኝ ሊያም ሮዚነርም በጣም ሶሊድ የሆነ ስትሮንግ ወይም ደግሞ ጠንካራ የሆነ አሰላለፍን ይዘው ወደ ሜዳ ይገባሉ ተብሎ ይጠበቃል። የቼልሲ አሰልጣኝ ሊያም ሮዚነር ፕሬስ ኮንፈረንስ ላይ ተገኝተው ጨዋታውን በተመለከተ ማብራሪያ ሰጥተዋል። አሰልጣኙ ያነሷቸውን ዋና ጉዳዮችን ስንመለከት ስለ ፒኤስጂ ሀሳባቸውን ሰንዝረዋል። ፒኤስጂ ወርልድ ክላስ ቲም ነው፣ በጣም ዓለም ላይ አሉ ከተባሉ አስደናቂ ቡድኖች መካከል አንዱ ነው ብለዋል። እንደዚሁም ወርልድ ክላስ ተጫዋቾች አሏቸው ሲሉ ነው እንግዲህ ፓሪስ ሰን ጀርመንን ያወደሱት። ስለ እኛ ምንም እንኳ ፓወርፉል ቲም ቢሆንም አስደናቂ ተጫዋቾች ቢኖሯቸውም እኛም ከነሱ ያልተናነሰ ምርጥ ቲም አለን፣ ጨዋታውን ለማሸነፍ ወደ ሜዳ እንገባለን ሲሉ ነው ሀሳባቸውን የገለጹት። ሌላው ስለ በረኛ ተጠይቀው ነበረ። ከሳንቼዝ እና ከጆርጊንሰን ማንን ነው በቋሚነት ለማሰለፍ ያሰብከው ሲል ነው እንግዲህ ጋዜጠኛው ጠይቋቸው የነበረው። አሰልጣኝ ሊያም ሮዚነር ሲመልሱ ምንድነው ያሉት? ቋሚ ማን ይሆናል የሚለው ነገር አሁን አልወስንም። ላይን አፑ ወይም ደግሞ ቋሚ 11ዱ ሲወጣ ትመለከታላችሁ። ለኔ ሁሉም ተጫዋቾች እኩል ናቸው። ትሬኒንግ ላይ በሚያሳዩት ብቃትና ጥረት ነው የቋሚነት እድል የምሰጣቸው። ስለዚህ ላይን አፑ ሲወጣ ማን ቋሚ ተሰላፊ እንደሆነ ትመለከታላችሁ ሲሉ ነው አሰልጣኝ ሊያም ሮዚነር ሀሳባቸውን የተናገሩት። ሌላው ስለ ጆ ፔድሮም ተናግሯል። እጅግ አስደናቂ አጥቂ ነው። በዚህ ጨዋታ ላይ እንግዲህ ተጽዕኖ ከሚፈጥሩ ተጫዋቾች አንዱ እሱ ነው ብዬ አስባለሁ በማለት ለጃኦ ፔድሮ ያላቸውን አድናቆት ገልጿል። እንደዚሁም በዚህ ጨዋታ በትልቁ የምንፈተንበት ጨዋታ ነው ብሏል። በዚህ ዓመት እንግዲህ ከሚያጋጥሙን አስቸጋሪ ጨዋታዎች መካከል ይህኛው በመጀመሪያ ደረጃ ላይ የማስቀምጠው ጨዋታ ነው ሲሉ ነው አሰልጣኝ ሊያም ሮዚነር የጨዋታውን ክብደት የገለጹት። ነገር ግን እኛ ምርጥ ቲም አለን፣ ምርጥ ተጫዋቾች አሉን። ፕራንስ ሂደን በፒኤስጂ ስታዲየም ሄደን ነጥብ ይዘን እንመለሳለን በማለት አሰልጣኝ ሊያም ሮዚነር ሀሳባቸውን ገልጿል። ሌላው እንግዲህ የፒኤስጂ አሰልጣኝ ሉዊስ ኤንሪኬም እንደዚሁ ሀሳባቸውን ሰንዝረዋል። ለቼልሲ ትልቅ አክብሮት እንዳላቸው ገልጿል። በጣም ጠንካራ ቲም ነው ቼልሲ ሲሉ ነው ሀሳባቸውን የገለጹት። እንደ አጠቃላይም የእንግሊዝ ቲሞች በጣም ጠንካሮች ናቸው፣ ለሁሉም ክለቦች አስቸጋሪዎች ናቸው ሲሉ ሀሳባቸውን ሰንዝረዋል። ነገር ግን ምንም እንኳ ቼልሲ እጅግ አስፈሪና ጠንካራ ቲም ቢሆንም አሸንፈን ለመውጣት እንሞክራለን ሲሉ ነው አሰልጣኙ ሀሳባቸውን የሰነዘሩት። የደርሶ መልሱን ጨዋታ አሸንፈን ወደ ቀጣይ ዙር እናልፋለን ሲሉ ነው እንግዲህ የፎከሩት አሰልጣኝ ሉዊስ ኤንሪኬ። ይህን ጨዋታን ብቻ አይደለም የመልሱንም ጨዋታ ይህንንም ጨዋታ በእርግጠኝነት እናሸንፋለን፣ አሸንፈን ወደ ግማሽ ፍጻሜ እንቀላቀላለን ሲሉ በድፍረት አሰልጣኝ ሉዊስ ኤንሪኬ ገልጸዋል። እንደዚሁም የፒኤስጂ ደጋፊዎች ከፍተኛ ድጋፍ እንዲያደርጉላቸው በስታዲየሙ ያለው ተመልካች ለቡድኑ ከፍተኛ ድጋፍ እንዲያደርግ ተማጽኗል። እንግዲህ አሰልጣኝ ሉዊስ ኤንሪኬ በቼልሲ የደረሰባቸው አስከፊ ሽንፈት በወርልድ ካፕ ማለት ነው ብዙ ጊዜ ብዙ ሚዲያ ላይ ተገኝተው እጅግ እንዳንገበገባቸው ሲገልጹ እየሰማን ነበረ። በጣም እስካሁን ድረስ ማመን ያቅተኛል ሲሉ ነበር እንግዲህ ሀሳባቸውን በተለያዩ ሚዲያዎች እየቀረቡ ሀሳባቸውን ሲሰጡ ያስተዋል ነው። ስለዚህ እንግዲህ በዚህ ጨዋታ እንግዲህ ቼልሲን ለመበቀል ያለ የሌለ ኃይላቸውን ይጠቀማሉ ተብሎ ይጠበቃል። ፒኤስጂ በክለቦች ወርልድ ካፕ ላይ
እነ ሪያል ማድሪድን እንደዚሁም በአውሮፓ ሻምፒየንስ ሊግ ኢንተር ሚላንን እነ አርሰናልን ሁሉንም ቲሞች ገንድሶ የመጣ ክለብ ነበር። ነገር ግን ቼልሲን ማሸነፍ አልቻለም። በአሳፋሪ ሁኔታ ነበር እንግዲህ በብዙ የጎል ልዩነት ተሸንፎ ዋንጫ ያጣው። ይህ ዋንጫ ማጣታቸው እንግዲህ በተጫዋቾቹ በአሰልጣኙ ላይ ከፍተኛ የሆነ ቁጭት እንዲፈጠር አድርጓቸዋልና በዚህ ጨዋታ እንግዲህ ጨዋታውን ተበቅለው ለማሸነፍ ትልቅ ጥረት ያደርጋሉ ተብሎ ይጠበቃል። ቼልሲዎችም እንደዚሁ ፓሪስ ላይ ሄደው እንግዲህ የሆነ ነጥብ ይዘው ለመመለስ የሌለ ኃይላቸውንም እንደዚሁ ይጠቀማሉ ተብሎ ይጠበቃል። እንግዲህ ጨዋታው በአጠቃላይ ጨዋታውን በተመለከተ የተሰሙ ዋና ዋና ጉዳዮች እነዚህ ናቸው። እንግዲህ ሮብ ምሽት 5 ሰዓት ላይ ማን ያሸንፋል የሚለውን ጉዳይ በጋራ የምንመለከት ይሆናል። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። መልካም ጊዜ